ማለት ነው። طيب የአላህ እጅ ሁለቱም ቀኝ ናቸው የሚለው እንዴት ይታያል ነው ሐዲሱ ትክክለኛ ሐዲስ ነው። መልእክተኛው አለይሂ ሰላቱ ወሰላም ከአንድ ጊዜ በላይ በተለያዩ ሐዲሶች ላይ አጽድቀዋል። ለምሳሌ إن المقسطين على منابر من نور يوم القيامة عن يمين الرحمن وكلتا يديه يمين ይላሉ الذين يعدلون في أهليهم وما ولوا أو كما قال እና እዚህ ላይ አንድ መልእክት እናስተውል። መልእክተኛው አለይሂ ሰላቱ ወሰላም ከአርራህማን በቀኝ በኩል የቂያማ ቀን በብርሃን መንበሮች ላይ ይቀመጣሉ አሉ። እኔ አይደለም ያልኩት መልእክተኛው ናቸው في الصحيح። ከዛ ምን አሉ ደግሞ ወኪልታ የደህ የሚን አሉ፣ ሁለቱም እጆቹ ቀኝ ናቸው አሉ። ሌሎችም ቦታዎች ላይ እንዲህ ብለዋል። እና አንዳንድ ሰዎች ምን አሉ፣ እናንተ እኮ የምታምኑት አሉ አላህ ሁለቱም እጆቹ ቀኝ ናቸው ማለት ሁለቱም እጆቹ በአንድ በኩል ያሉ ናቸው ማለት ነው ብላችሁ ታምናላችሁ አሉ። ማንም እንዲህ ያለ የለም። ግልጽ ነው። ይሄ ውሸት ነው፣ እንደመነሻ ውሸት ነው። ግን ምን ማለት ነው ወኪልታ የደህ የሚን? ወኪልታ የደህ የሚን ማለት አይ ፊል ዩምኒ ወልበረካ። የሚን ማለት ምን ማለት ነው? ቃሉ ራሱ እኮ በረካንና ረድኤትን ሌሎችን የሚባርክ መሆኑን ያሳያል። ለምንድን ነው እንዲህ ያሉት መልእክተኛው? ምክንያቱም ሰዎች ዘንድ ቀኝና ግራ ሲባል ቀኝ እጅ የበለጠ ቦታ ያለው የተሻለ፣ ለዚህ ነው በቀኝ እጅ አንዳንድ ነገሮች የምናደርገው። አብዛኛዎቹ ሰዎች ዘንድ ደግሞ ቀኝ እጅም ኃይል ያለው እንደሆነ ይታሰባል። ግራ ግን ትንሽ ይቀንሳል። ለዚህ ነው ቀኝ የጥሩ ነገር መገለጫ ነው፣ ግራ የመጥፎ ነገር መገለጫ ተደርጎ ነው የሚታሰበው። በቀኝ አውለኝ ይላል ተነስቶ አንዳንዱ፣ በግራ አታውለኝ። ግልጽ ነው። እና የማይሆን ነገር ሲሆን የማይገባው ነገር ከሆነ ግራ አጋባኝ ይላል እንጂ ቀኝ አጋባኝ የሚል የለም። ቃሉ ይሄንን ያመላክታል። ስለዚህ ቀኝ የሚለው የተፈለገበት ይሁንና በረካ ነው። ምንም ግልጽ። ለዚህ ነው መልእክተኛው ሰዎች ይሄን እንዳያስቡ አስቀድመው ነው من باب دفع ما قد يرد على الذهن من توهم النقص ይሄን የተናገሩት ማለት ነው። طيب ሌላኛው እጁ ታዲያ ለምላሉ እንደዛ ባይሆን ኖሮ ቀኝ እጅ ብለው እንደገና ሌላኛው እጁ የሚል ሐዲስ አለ في حديث ابن عمر في الصحيح قال وبيده الأخرى ብለው ተናገሩ። ግልጽ ነው። ሽማል የሚል የተጠቀሰበት ሐዲስ አለ وهو عند مسلم ግን ዑለማዎች ዘገባው ብዙ ጠንካራ አይደለም። ግን ሽማል እንበል አንበል የሚለው ውዝግባል። ሁሉም እኮ ይስማማል ቀኝና ግራ ቀኝና ሌላ እንደሚባል ማለት ነው። ግን ይሄ ሌላኛው እጁ ግራ ይባላል አይባልም? አንዳንድ ዑለማዎች ግራ አይባልም አሉ። ከምን አንፃር? ከስያሜ አንፃር ነው። እንዴ ተብሎ መጠራቱ አደብ አይደለም አሉ። ለምን? መልእክተኛው ወኪልታ የደህ የሚን እያሉ ሌሎቹ ግን ሐዲስ ላይ في صحيح مسلم ተጠቅሷል ችግር የለም አሉ። ግን ያኛው የዘገባ ውዝግብ አለበት ማለት ነው في اسناده። ግልጽ ሆነ።